Now ይሄን ቪዲዮ ክሊክ ካረጋችሁ I'm sure you want to be a content creator ወይም ደግሞ ሶሻል ሚዲያ ላይ ፖስት የምታደርጉት ነገር ትፈልጋላችሁ or ደግሞ ምናልባት YouTube ላይ I don't know ዛሬ እስቲ ይጠቅማችኋል ብዬ ያሰብኳቸውን አንድ ቲፕ ልንገራችሁ። ሰላም ሚዲያ እባላለሁ። እንኳን ወደ ቻናሌ መጣችሁ። Now ኮሮና ከገባ በኋላ TikTok has become this በጣም biggest platform ሁላችንም የፈለግነውን ቪዲዮ እየሰራን ፖስት እናደርጋለን ከዛ ብዙ ፎሎወሮች እናገኛለን ነገር ግን እዛ ላይ የተለማመዳችሁ ካላችሁ already ቻናል ካላችሁ ማለት ነው now I'm sure you want to be serious ማለትም ወደ YouTube መውጣት ትፈልጋላችሁ now እኔ እንደዛ ነው ያደረኩት on TikTok I have about 30k followers በቅርብ ነው በነገራችን ላይ ጀመርኩት እና አሁንም YouTubeን I want to take it seriously so TikTok create ማድረግ ከጀመርኩባቸው ጊዜያቶች የተማርኩትና ይጠቅማችኋል ብዬ ያሰብኩትን ልንገራችሁ So በመጀመሪያ ደረጃ if you want to create a content ሁለት ነገሮችን ማወቅ አለባችሁ የመጀመሪያ what are people interested in ይሄ one of the biggest question ነው ምክንያቱም ሰዎች ብዙ አይነት content በጣም ኢንተረስት ያደርጋቸዋል በተለይ እንደ ፖለቲካ entertainment ዘፈን anything ሊሆን ይችላል they are በጣም interested ግን ማወቅ ያለባችሁ ነገር በሀገራችሁ ኢትዮጵያ ሀገር ውስጥ ከሆናችሁም ሌላ ሀገር it doesn't matter ብቻ ግን በዙሪያችሁ ያሉት ሰዎች ምን አይነት content ነው የሚያስደስታቸው መስማትስ የሚፈልጉት ሁለተኛ አሁን ያንን ካወቅን በኋላ ሁለተኛ ማድረግ ያለብን ነገር what am I interested in now ብዙ ሰው especially TikTok ላይ ፖስት የሚያደርግ ሰው ካያችሁ they are more interested in ሰው ምን ይፈልጋል አይደለም ሰዎች ምንድነው የሚያስደስታቸው ጌም ከሆነ ጌም ይሰራሉ entertainment ከሆነ entertainment ነው or whatever it is ብቻ ሰው ምንድነው የሚያስደስተው ምን ይፈልጋል በማለት ቪዲዮዎችን ፖስት ያደርጋሉ ነገር ግን እንደዚህ አይነት ስትራቴጂ ለትንሽ ጊዜ of course ፎሎወሮች ሊያስመጥላችሁ ይችላሉ maybe recognition ልታገኙ ትችላላችሁ ግን in the long run trust me ወዲያው ነው የምታቆሙት ምክንያቱም content create ማድረግ እንዲሁም ደግሞ ሶሻል ሚዲያ ላይ ፖስት ማድረግ ቪዲዮዎችን or whatever it's በጣም the most hardest thing to do ለምን መሰላችሁ usually እነዚህ ሁለት ቀመሮችን አንድ ማድረግ ካቃታችሁ በጣም ነው የሚከብደው ስለዚህም ነው እናንተ ኢንተረስት የሆኑባችሁ interested የሆኑባችሁን what So አሁን already ሰው ምን አይነት ኢንተረስት እንዳላውቃችኋል እናንተስ ምን አይነት ኮንቴንት ላይ ነው ኢንተረስት ያላችሁ የናንተ ኢንተረስት ይሄኔ እጅ ስራ ሊሆን ይችላል or any kinds of entertainment ወይ educational የሆኑ ነገሮች ገንዘብ አጠቃቀም ሊሆን ይችላል ወይ ደግሞ even beauty ነገሮች products it could be anything ሰው ምን እንደሚፈልግ አውቀናል እኔ የምፈልገውን ነገር አውቀናል so ምናልባት ደግሞ ምን አይነት ኮንቴንት እንደምትወዱ ወይም ደግሞ ኢንተረስታችሁ ምን እንደሆነ ላታውቁት ትችላላችሁ ለዚህ በጣም like simplest tip የምሰጣችሁ ነገር ምንድነው እስቲ YouTube ቪዲዮቻችሁን ክፈቱና ምን አይነት ሰዎች ነው ሰብስክራይብ ያደረጋችሁት or content ስታዩ like TikTok ላይ Instagram ላይ or whatever ስትመለከቱ ምን አይነት ሰዎች ነው ፎሎ የምታደርጓቸው so probably follow የምታደርጉበት reason is because you are interested ስለዚህ እነዛ ነገሮች በማየትና ራሳችሁን ስተዲ በማድረግ ምን አይነት ነገር ላይ ኢንተረስቴድ እንደሆናችሁ ማወቅ ትችላላችሁ ማለት ነው so simple is that the last one እና ሶስተኛው ደግሞ you have to learn your industry ስል ምን ማለት ፈልጌ መሰላችሁ ከዚህ በፊትም ቪዲዮ ሰርችበታለሁ ሁለት አይነት ኢንዱስትሪዎች are literally the most dominant የሀገር ውስጥም ሌላም ሀገር ሲሆን እነዚህም አንደኛው ኢንተርቴይንመንት ሲሆን ሁለተኛው ደግሞ ኤዱኬሽን ነው so እነዚህ ሁለት ኢንዱስትሪዎች are literally the most dominant ስለዚህ እናንተ ኮንተንታችሁን in what way ወይም ደግሞ የትኛው ኢንዱስትሪ ውስጥ በመቀላቀል መስራት ትፈልጋላችሁ ይህ ማለት ሁለት ኢንዱስትሪዎች ብቻ አሉ ማለት አይደለም እሺ again just ካሉቲንግ ኢንዱስትሪዎች ውስጥ እነሱ are the most dominant ማለት ነው ስለዚህ እናንተም ብትሆኑ በየትኛው ፎርም ነው ኮንተንታችሁን ፕሮሞት ማድረግ የፈለጋችሁት እንበልና የምታወሩት ነገር ስለ ገንዘብ like serious የሆነ ኮንተንት ከሆነ then you can actually use entertainment industry ለዚህ it doesn't matter የእናንተን ኮንተንት ከፈልጋችሁ in a fun way እና engaging way ማቅረብ ትችላላችሁ ወይም ደግሞ educational way ልክ እኔ እንደማደርገው ማለት ነው ስለዚህ እነዚህ ነገሮች ማወቅ ከቻላችሁ then you have the perfect ቀመር ምን አይነት ኮንተንት ክሬት ማድረግ እንዳለባችሁ ማለት ነው ቀሪውን የዲግሪዲ ነገሮች ቴክኒካል ነገሮች መማር ከፈልጋችሁ every day TikTok ቪዲዮ ላይ ፖስት አደርጋለሁ እንዲሁም YouTube ቻናል ላይ ደግሞ the longer version ስለምለቅ ማለት ነው so now if you like this video please don't forget to give me a thumbs up እንዲሁም ደግሞ አዲስ ከሆናችሁ welcome ስጠብቃችሁ ነበረ so don't forget to subscribe ምክንያቱም በየሳምንቱ ቪዲዮ ለቃለሁ I'm sure you're gonna like it trust me now ይሄንን ይመስላል እንግዲህ ዛሬ ቪዲዮ እዚህ ላይ any kinds of question ካላችሁ comment section ላይ መጠየቅ ትችላላችሁ በነገራችን ላይ ኮንተንት ክሪኤተር መሆን የምትፈልጉ ሰዎች ካላችሁ ስፔሻሊ ኮፒራይቲንግ ስኪል ላይ እንዲሁም ደግሞ ላይክ ዴቨሎፕ ማድረግ እንዲሁም ስክሪፕት ላይ ግራፊክስ ዲዛይን ኤኒቲንግ መማር ከፈለጋችሁ በቅርቡ ኦንላይን ክላስ ላውንች አደርጋለሁ don't forget to sign up እሱ ላይ usually announce ማድረገው ወይ YouTube ቻናሌ ላይ ነው ወይ TikTok ላይ ነው so again don't forget to follow me እዚህ ላይም don't forget to subscribe see you next time